ፍጻሜ የለው እግዚአብሔር አምላካችን ስም የተባረከ ይሁን። እስኪ ስለነበረን ድንቅ ጊዜ ለጌታ ክብር እናምጣ። ደስ ብሎን በደስታ ከዚህ በላይ ማጨብጨብ አንችልም። ጌታ የተባረከ ይሁን። ሁላችሁንም በአክብሮት በትህትና ጠይቃለሁ። ንቆምና የምናገርበትን ክፍል ሁለት ቦታዎች ላይ እግዚአብሔርን ቃል አነባለሁ። ኳይሮቻችን እግዚአብሔር ይባርካችሁ። ሴናዬ ሁላችሁም ሳውንድ ሲስተም ላይ ያላችሁ ዲያቆናት ሁሉ ፋሲሎ እግዚአብሔር ይባርካችሁ ሁላችሁ። ነህምያ ምዕራፍ 3 ቁጥር 1 እና ቁጥር 31 ከቁጥር 1 እስከ 5 እና ቁጥር 31 እና 32ን አነባለሁ። ታላቁ ካህን ኤልያሴብ ወንድሞቹም ካህናት ተነስተው የበግ በር ሰሩ፣ ቀደሱትም፣ ሳንቃዎቹንም አቆሙ። እስከ ሃሜ ግንብና እስከ ሐናንኤል ግንብ ድረስ ቀደሱት። ቁጥር 2 ባጠገቡም የኢያሪኮ ሰዎች ሰሩ፣ ባጠገባቸውም የኢምሪ ልጅ ዘኩር ሰራ። ቁጥር 3 የሐናኤል ልጅም የአሳ በር ሰሩ፣ ሰረገሎችም አኖሩ፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። ቁጥር 4 ባጠገባቸውም የአቆስ ልጅ የኦሮስ ልጅ ሜርሞት አደሰ፣ ባጠገባቸውም የሚኤስኤ ልጅ የበራክ ልጅ ሜሱላም አደሰ፣ ባጠገባቸውም የበአና ልጅ ሳዶቅ አደሰ፣ ባጠገባቸውም ተቆያውያን አደሱ። ታላላቆቻቸው ግን ለጌታቸው ሥራ አንገታቸውን አላዋረዱም። ቁጥር 31 ከነርሱም በኋላ ከወርቅ አንጥረኞች የነበረ መልኪያ እስከ ናታም እስከ ነጋዴዎቹ ቤት ድረስ በሃሜ ፈቃድ በር አንጻር ያለውን እስከ ማዕዘኑ መውጫ ድረስ አደሰ። ቁጥር 32 በማዕዘኑ መውጫ ጀምረው እስከ በጉ በር ድረስ ወርቅ አንጥረኞቹና ነጋዴዎቹ አደሱ ይላል። የአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 የእግዚአብሔር እርሻ ናችሁ፣ የእግዚአብሔርም ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና። ቁጥር 10 የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ ናጺ አለቃ መሰረትን መሰረትኩ፣ ሌላም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። እንጸልይ። ጌታ እግዚአብሔር አምላካችንና አባታችን ሆይ በጸሎትም በአምልኮም በመካከላችን ስለነበርክ መንፈስ ቅዱስህን ስለላክልንና ስለዳሰስከን ስላገኘህን እግዚአብሔር ሆይ እንድናመልክህ እግዚአብሔር የዘላለም አምላክ ሆይ የተመቻቸ እድል ስለሰጠህን በናዝሬቱ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ጌታ ሆይ ዓይኖቻችሁ ይከፈቱ ጆሮቻችሁም ደግሞ ይከፈቱ ስላልከን አንተን እንድንሰማ ደግሞ እንድናይ እግዚአብሔር የዘላለም አምላክ ሆይ በዚህ ቀን ሁላችንንም አሁንም ከያው ቃልህ እንድንሰማ አንተ ያየኸውን እንድናይ እንድትረዳን በኢየሱስ ክርስቶስ ስም እጸልያለሁ። ክብርህ በዚህ ጉባኤ መካከል ይመላለስ፣ ያለ መከልከል ይመላለስ። አግኘን። አንድ ሰው፣ አንድ ሴት ልጅ፣ አንድ ወንድ ልጅ አንተን ብላ የመጣች ነፍስ እንድታገኝ እጸልያለሁ። የሰማይ አምላክ እግዚአብሔር ሆይ ሁላችንም እንዳመጣጣችን እንዳንመለስ እግዚአብሔር ሆይ እንደ ፈቃድ እንድታገኘን ሰማያተኛ ላይ እንዲከፈቱ
በሰማይ ያለውን የልብህን አምሮት ናፍቆትና መሻት እግዚአብሔር ሆይ በእያንዳንዳችን ላይ ያለህን ዓላማ እሱን እንድናይና እንድንሰማ እንድትረዳን እጸልያለሁ። በጌታ በኢየሱስ ስም እንድታገኘን እጸልያለሁ። እንድታገኘን፣ እንድዳስሰን የሰማይ አምላክ እግዚአብሔር አግኘን፣ ያዘን፣ አትልቀቀን። ሐሳብህን እንድትነግረን እንጸልያለን። ክብር ሁሉ ለዘላለም ላንተ ይሁን። የጠላት አሰራር ሁሉ የፈረሰ ይሁን። እቅዱና ዓላማው በኢየሱስ ስም የተመታ ይሁን። እግዚአብሔር ሆይ የተመታና የፈረሰ እንዲሆን እጸልያለሁ። ጌታ እግዚአብሔር አምላካችን ሆይ ነፃነት ስጠን። ነፃ እንውጣ ባንተ በኢየሱስ ስም እንድናመልክ፣ እንድናገለግል፣ እንድንኖር ካንተ ጋር ነፃነት ስጠን። ጌታ ሆይ ነፃነታችንን የሚጋፋ ማንኛውም አይነት አሰራር በሙሉ በኢየሱስ ስም የተመታ ይሁን። በኢየሱስ ስም ከእያንዳንዱ ሰው ሕይወት ጀርባ የተመታ እንዲሆን እጸልያለሁ። ክብር ላንተ ይሁን። ክብር በዚህ ቦታ ላንተ ይሁን። ክብር ለዘላለም ላንተ ይሁን። እልልታም ጭብጨባም ለዘላለም ያንተ ስለሆነ ላንተ ይሁን። እግዚአብሔር ሆይ እንድናከብርህ እርዳን። እንድናከብርህ እርዳን። እንድናከብርህ እርዳን። እንድናከብርህ እርዳን። ጌታ ሆይ እንይህ፣ አይኖቻችን ይከፈቱ፣ ጆሮቻችን ይከፈቱ። ና መንፈስ ቅዱስ እያንዳንዱን ሰው እንዲታገኝ እጸልያለሁ። አገኝ ጌታ ሆይ ተደሰት። ለአንተ ደስታ በዚህ ቦታ ሽርጉድ እንድንል እንድትረዳን እጸልያለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። የነህምያ መጽሐፍን አጠቃላይ ያለውን ሐሳቡን ሳይሆን ዋና ዋናዎቹን ሐሳቦች እያየን ነው። ከዚህ በፊት እንዳነሳሁት የነህምያ መጽሐፍ በጣም ሰፊ ትልቅ የተሐድሶ መልእክት የያዘ መጽሐፍ ነው። በቀጥታ የሐዲስ ኪዳን እሱን የሚጠቅሱ ጥቅሶች ባይኖሩም ግን በጣም ትልልቅ መርህ ለሐዲስ ኪዳን ቤተ ክርስቲያን እንደገና አሁን ላለንበት ዘመን ትልቅ ትምህርት የያዘ መጽሐፍ ነውና ከዚህ ከአንድ 4 ዓመት በፊት 8 ሳምንት 9 ሳምንት ይመስለኛል ተከታታይ ዋና ሐሳቦችን እንዳነሳን አስታውሳለሁ። አሁን 4 ነገሮች ላይ ትኩረት አድርገን እሱን እያየን ነው። ባለፈው ሳምንት አንዱን አይተናል። ዛሬ አንዱን እናያለን። ባለፈው ሳምንት የእግዚአብሔር ሥራ የሚለውን አንስተናል። የእግዚአብሔር ሥራ ማለት የእግዚአብሔር ፈቃድ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ፕላን ነው ብለናል እና 3 ነገሮች ባጭሩ አንስተናል። የእግዚአብሔር ፈቃድ በጣም ሰፊ ነው ብለናል። የእግዚአብሔር ሐሳብ ትልቅ ነው። የእግዚአብሔር ሐሳብ ደግሞ መልካም ነው። ለዛ ተፈጥረናል ብለናል። ዛሬ ስለ ሰዎች ነው የምናየው፣ ስለ እግዚአብሔር ሰዎች። ይሄን በጣም የሚያስደንቀው ሁል ጊዜ እኔ በግሌ በጣም ከሚደንቀኝ ትልልቅ ነገሮች አንዱ የእግዚአብሔር ትልቅነት፣ ሉዓላዊነት፣ ግርማው ሞገሱ ሆኖ በጣም የሚገርመው ግን እግዚአብሔር በሰው ነው የሚኖረው፣ ከሰው ጋር ነው የሚሰራው። ለምን እንደሆነ አላውቅም። ጠይቃችሁ ሊሆን ይችላል። ሰው በእግዚአብሔር ፊት የተከበረ ነው። እግዚአብሔር የተባረከ ይሁን። አሜን። ሰው ክቡር ነው እና ሁሉን ፍጥረት ከፈጠረ በኋላ መጨረሻ ላይ ነው የፈጠረው። አንድ የእግዚአብሔር ሰው አንድ ጊዜ ሲናገር ምን አለ? ሰው መጨረሻ የፈጠረበት ምክንያት ሰው በጣም አስተያየት በመስጠት የተካነ ስለሆነ ስለማያሰራው ነው አለ። ሊሆን ይችላል፣ ግን እኔ ያው በመጨረሻ ሲፈጥረው እኔን ይመስላል፣ እኔን ይወክላል ብሎ ነው እግዚአብሔር የተናገረው። ይሄን ያለው እግዚአብሔር ነው እና ሰው ክቡር ነው። እግዚአብሔር የተባረከ ይሁን እና ስለ ሰው ስታጠኑ መጽሐፍ ቅዱስ የሚነግረን ይሄ የከበረው አምላክ እግዚአብሔር ክቡር የሆነውን ሐሳቡን፣ እቅዱን፣ በጣም ሰፊ የሆነውን ትልቅ የሆነውን መልካም የሆነውን ሐሳቡን የሰጠው ለሰው ነው። የሚሰራው በሰው ነው። ሰው በጣም ክቡር እንደሆነ ስለ ሰው በጣም ክቡርነት የሚገባችሁ ወይም የሚገባን ኢየሱስ ክርስቶስ የከፈለው ዋጋ ሲገባን ብቻ ነው። ለምን ብላችሁ ጠይቃችሁ ታውቃላችሁ? ምን አደረገ ጌታ ኢየሱስ ክርስቶስ? ያንን ሁሉ መከራ፣ ያንን ሁሉ ጣር ስቃይ ለምንድን ነው እንደዛ ያደረገው የወሰደው ብላችሁ ጠይቃችሁ ታውቃላችሁ?
እና የሰው ማንነት የሰው ልክ የሰው ቫልዩ የሚገባን ኢየሱስ ክርስቶስ የተሰቃየው ስቃይ ያፈሰሰው ደም የቆረሰው ስጋ የከፈለው ዋጋ በደንብ ከገባን የሰው ቫልዩ ይገባናል። እና እግዚአብሔር ሰው ላይ የተለየ ነገር ነው ያለው። እና ዛሬ አንዱ እግዚአብሔር የተናገረኝ መልእክት ውስጣችሁ ላይ ማስቀመጥ የምፈልገው መልእክት ውስጤ የሞላው ራሳችሁን እንድትቀበሉ ነው። ከዛ ነው ሌላውን የምትቀበሉት። እግዚአብሔር የተባረከ ይሁን። መጽሐፍ ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል አይደል? እኔ ግሩምና ድንቅ ሆኜ መፈጠራችን ብቻ ሳይሆን በተበላሽ ዓለም ውስጥ ደግሞ እግዚአብሔርን ወክለን እንድንኖር አምባሳደር የተደረግን ሰዎች ነን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር የሚገኝብን መካነ ኢየሱስ ነን። እግዚአብሔር ይባረክ። አሜን። መካነ ኢየሱስ ማለት የኢየሱስ መገኛ ማለት ነው። ስለዚህ ኢየሱስ የሚገኝብንን ሰማይ ዙፋኑ ምድር ደግሞ የእግሩ መረገጫ የሆነች ሉዓላዊ አምላክን ተሸክመን ምንኖር ሰዎች ነን። እግዚአብሔር ይባረክ። አሁን ሰው በሰራው መቅደስ ውስጥ አይኖርም። እኔ ውስጥ ግን አለ፣ አንቺ ውስጥ አለ፣ አንተ ውስጥ አለ። ለእግዚአብሔር ማደሪያ የተመረጣችሁ ናችሁ። ክብር ለእግዚአብሔር ይሁን። እና በእግዚአብሔር የተመረጣችሁ በእግዚአብሔር የተወደዳችሁ ናችሁና እግዚአብሔር ሰው ላይ የተለየ ነገር ነው ያለውና መጽሐፍ ቅዱሳችን በሙሉ ሰብስባችሁ ስታዩ ሰው የእግዚአብሔር ሀብት ነው። ልድገመው። ሰው ምንድነው? የእግዚአብሔር ርስት ነው፣ ሀብቱ ነው። አለኝ የሚለው ለሌላ የሚያሳየው የእግዚአብሔር ርስትና ሀብት ሰው ነው። እግዚአብሔር የተባረከ ይሁን። አሜን። አንቺ ነሽ፣ እኔ ነኝ፣ እኛ ነን። ክብር ለእግዚአብሔር ይሁን። አለኝ የሚለው በቃ እግዚአብሔር የሚኮራበት እግዚአብሔር ደግሞ ለራሱ የፈጠረውና ለራሱ ያበጀው። ለዚህ እኮ ነው በተለያየ ጊዜ እኛ የሰራነው ኃጢአት በአዳም አማካኝነት መላእክቶች ከሰሩት የበለጠ ነው አይደል? መላእክቶች ከሰሩት ወይም ደግሞ ሳጥናኤል ኢሳይያስን እንደምናነበው እንደ እግዚአብሔር ሆናለሁ አለ፣ ወደ ምድር ተጣለ፣ ያው እስካሁን ታስሮ አለ፣ በመጨረሻውም ወደ እሳት ባህር ይጣላል። በሔዋን አማካኝነት እኛም እንደዛው አይነት ኃጢአትን የሰራ ነው። ግን በጣም የሚገርመው ቅድም እንዳልኩት ያን ሁሉ ዋጋ ከፍሎ መለሰን፣ ከራሱ ጋር አስታረቀን። እግዚአብሔር የተባረከ ይሁን። እና እየፈለገን ነው እስካሁንም። ዛሬም ይፈልጋችኋል። አሁን አንቺን ይፈልጋል፣ እኔን ይፈልጋል፣ እኛን ይፈልጋል። ክብር ለእግዚአብሔር ይሁን። እና በእግዚአብሔር የተወደዳችሁ ናችሁ። የእግዚአብሔር ክቡር ዕቃዎች ናችሁ። የእግዚአብሔር ክቡር ሀብቶች ናችሁ፣ ርስት ናችሁ። እንዳውም ጳውሎስ በኋላ አነሳዋለሁ የእግዚአብሔር ሕንፃ ናችሁ፣ የእግዚአብሔር ደግሞ እርሻ ናችሁ ይላል። በአጠቃላይ ምን ማለት ነው? የእግዚአብሔር ፕሮጀክት ናችሁ ማለት ነው። እግዚአብሔር ይባረክ። እግዚአብሔር ፕሮጀክት አለው የሚሰራው ያላጠናቀቀው። የእግዚአብሔር ፕሮጀክቶች እኛ ነን ማለት ነው። በዚህ ምድርም እየሰራን ነው። በጣም ይሄን ጨርሰን ስንሄድም አገር ያዘጋጀው ለኛ ነው። ከተማ ያዘጋጀው ለኛ ነው። ፀሐይ ብርሃን የማያስፈልጓት አገር ከተማ ያዘጋጀው ለኛ ነው። ከሱ ጋራም ደግሞ እንድንኖር ነው የወሰነው ለዘላለም። እግዚአብሔር የተባረከ ይሁን። አሜን። ለዘላለም እስኪ ስለዚህ ቃል ራሱ አጨብጩ። ከእግዚአብሔር ጋራ ለዘላለም እንድንኖር። እንዳውም ጳውሎስ ዓይን ያላየችው ጆሮ ደግሞ ያልሰማው እግዚአብሔር ለሚወዳቸው ለምርጦቹ ያዘጋጀው ይላል። እያዘጋጀልን ነው ያለው። እግዚአብሔር የተባረከ ይሁን። አሜን። ስለዚህ ጳውሎስ እንደነገረን በደረሳችሁበት ተመላለሱ ማለት አንድም አትውረዱ ሌላም አትውጡ ማለት ነው። ኮንቴክስቱ የሚለው እንደተጠበቀ ሆኖ አንዳንድ ሰዎች አንድ ጊዜ እኔ ጆንያ ነኝ እኔ አረባም ይላሉ። ጥሩ ነው፣ ያው ትህትና ለማሳየት ነው። ግን እኛ ጆንያ አይደለንም። እኛ በክርስቶስ ኢየሱስ ደም የተዋጀን የክርስቶስ ኢየሱስ አምባሳደሮች ነን። እስኪ ነኝ የሚል ሰው ለጌታ ያጨብጭባል። የጌታ ነን። ክብር ለእግዚአብሔር ይሁን። እንደኛ ክቡር የለም፣ እንደኔ ክቡር የለም። እንደናንተ አጠገባችሁ ያለው ሰው ክቡር ሰው ነው። ከዚህ በፊት በተደጋጋሚ እንዳነሳ ነው እምነቱ ሌላ ሊሆን ይችላል፣ ምንም ሊያምን ይችላል፣ ጾታው ምንም ሊሆን ይችላል፣ ቋንቋው ምን ይሁን ከየትም ሊመጣ ይችላል። ሰው ከሆነ ክቡር ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር አምሳል ስለሆነ ማለት ነው። ሌላ ደግሞ አትውጡ ማለት ነው። አምላክ ነኝም እንዳትሉ፣ አምላክ አይደለም ሰዎች ነን። ክብር ለኢየሱስ ይሁንና ባላንሳችንን ጠብቀን ነው እና እግዚአብሔር ሁል ጊዜ ሰዎችን ይፈልጋል። ነህምያ መጽሐፍ ላይ 3 ግሩፕ አድርገን 3 ሰዎች እናያለን ዛሬ።
አንደኛ ስራ፣ ይሄንን ክቡር ስራ የመሩ ሰዎች፣ ስራ መሪዎች የሚባሉ ሰዎች አሉ። ነህምያ ላይ ተነስተን መጽሐፍ ቅዱስ ላይ ያለውን ባጭሩ አስቀምጣለሁ። ሁለተኛው ስራ የሰሩና ተሳታፊዎች አሉ። ሶስተኛ ደግሞ ሰዎች ናቸው፣ ተቃዋሚዎች አሉ። ይሄ ሶስቱም እዚህ ነህምያ መጽሐፍ ላይ እናገኛቸዋለን። ስራ መሪዎች ወይም የእግዚአብሔርን ዘላለማዊ አጀንዳ ያስፈጸሙ ስራ መሪዎችን ታያላችሁ። የመጀመሪያው ሰው ነህምያ ነው። ምዕራፍ 2 ቁጥር 5 ቁጥር 17 ለንጉሱም ንጉሱን ደስ የሚያሰኘው ቢሆንና ባሪያህም በፊትህ ሞገስ ቢያገኝ እንደገና እንዲሰራት ይላል። አባቶቼ ወደ ተቀበሩባት ወደ ይሁዳ ከተማ እንዲሄድ እባክህ ፍቀድልኝ ብሎ አርጤክስ ንጉሱን ሲለምነው ታያላችሁ። ዝቅ ብሎ ታች ደግሞ ወደ ህዝቡ መጣና ከዚያም ያለንበትን ችግር ይህንን ታያላችሁ። ኢየሩሳሌም ፈርሳለች፣ በሮቿ በሳት ጋይተዋል። አሁንም ኑና የኢየሩሳሌምን ቅጥር እንደገና ንስራ፣ ከእንግዲህ መሳለቂያ አንሆንም አልኋቸው ይላል። ይሄ ነህምያ ነው። የኢየሩሳሌምን ቅጥር ለመስራት እግዚአብሔር በመካከላቸው ያስነሳው ሰው ማለት ነው። ኢሳይያስ እና ማነው ሕዝቅኤል ሁለቱ ይሄ ዋና ነቢያቶች የሚባሉት የእስራኤል ታሪክ ውስጥ እስራኤል ትበድላለች፣ እንደገና ትመለሳለች፣ ትበድላለች፣ እንደገና ትመለሳለች እና ከአብርሃም ጀምሮ ቃል ኪዳን ይዘው በብዙ ነገር ውስጥ ካለፉ በኋላ በተለይ በዳዊት እና በሰለሞን ዘመነ መንግስት ሰለሞን ከአባቱ ከዳዊት ተረክቦ ባጭሩ እግዚአብሔር እንደሚፈልገው ህዝቡን ይዞ ስላልሄደ ህዝቡም ደግሞ እግዚአብሔርን ስለበደሉ ተላልፈው ለምርኮ ተሰጡ። በ722 አሦራውያን ማረኳቸው የሰሜኑን፣ በ500 ደግሞ 86 የደቡቡን ማርከው ወሰዷቸው፣ ተማረኩ። ይሄ እንደሚማረኩ በምርኮ እንደሚሄዱ ብቻ ሳይሆን ኢሳይያስና ሕዝቅኤል እንደገና ተመልሰው የፈረሰው ሀገራቸው፣ የፈረሰው ከተማቸው፣ የፈረሰው እንደገና ደግሞ ህይወታቸው እንደሚሰራ ኢሳይያስ ምዕራፍ 62 ከ1 ጀምሮ እስከ 7 ሕዝቅኤል ደግሞ ምዕራፍ 37 ከቁጥር 1 እስከ 8 ስታነቡ ታገኛላችሁ። እና እንደገና ኢየሩሳሌምን እሰራታለሁ ይላል። እንደገና ተመልሼ እሰራታለሁ እያለ ኢሳይያስ ይተነብይ ነበር። እንደገና ይህን ላንብበው። ኢሳይያስ ምዕራፍ 61 እንደገና ከተማረኩበት ብዙ ዋጋ ከከፈሉበት እግዚአብሔር እንደገና አምጥቶ መልሶ አገር ህዝብ እንደሚያደርጋቸው እንደዚህ ብሎ ኢሳይያስ ተናገረ። ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም። ጽድቋ እንደ ጸዳል መዳኗም እንደሚያበራ ፋና እስኪመጣ ድረስ ይላል። ቁጥር 7 ዝቅ ብሎ ቁጥር 6 ኢየሩሳሌም ጉበኞችሽ በቅጥርሽ ላይ አቁሜያለሁ፣ ቀንና ሌሊትም ከቶ ዝም አይሉም። እናንተ የእግዚአብሔርን የምታሳስቡ ኢየሩሳሌም እስኪያጸናት በምድርም ላይ ምስጋና እስኪያደርጋት ድረስ ብሎ ኢሳይያስ እዛ በባቢሎንና በፋርስ መንግስት ከተማረኩበት እንደገና መልሶ እንደሚሰራቸው ትንቢት ሲናገር ታያላችሁ። እንደገና ዝም አልልም፣ ፈርሳ አይቼ ዝም አልልም፣ ተዋርዳ አይቼ ዝም አልልም፣ መቅደሱ ፈርቶ ዝም አልልም፣ ቅጥሩ ፈርሶ ዝም አልልም፣ ህይወታቸው ፈርሶ ዝም አልልም ሲል ታያላችሁ። ሌላው ሕዝቅኤል ነው። ቅድም እንዳልኩ 37 ብዙ ጊዜ እንሰበከዋለን እንሰማዋለን። እና እነኛ አጥንቶች በህይወት ይኖራሉ እንዴ ብሎ እግዚአብሔር ሕዝቅኤልን ጠየቀው። ይኖራሉ እንዳይል አይቻልም፣ አይኖሩም እንዳይል ተናጋሪው ደግሞ እግዚአብሔር ነው። አንተ ታውቃለህ አለ። ቃል ተናገርባቸው፣ በህይወት ይኖራሉ አለው። ፈርሰዋል፣ ሁሉ ነገራቸው ተበታትነዋል፣ አጥንት ሆነዋል። አጥንታቸውን የቀረው ግን እነሱ ተመልሰው ህዝብ አገር ይሆናሉ። እንደገና እግዚአብሔር የተባረከ ይሁን። እግዚአብሔር የሆነ ነገር እንደገና ለመስራት አስቧል። እንደገና ክብር ለእግዚአብሔር ይሁን። እስኪ እግዚአብሔር እንደገና ይሰራል የምትሉ አጨብጭቡ። እንደገና እግዚአብሔር ይሰራል። እንደገና እኛ የምናመልከው አምላክ የእንደገና አምላክ ነው። ሁሉ
ነገራቸው ሬሳ አይደለም፣ አጥንት ምንም ሊሆን የማይችል ነው። ሕዝቅኤል 37 ስለምታውቁት ነው፣ አንብቡት። እንደገና ሰራና ታላቅ ሰራዊት አደርጋቸዋለሁ አለ። ይሄ ትንቢት ከተነገረ በኋላ ይሄን ያመጣሁት እግዚአብሔር ይሄን የነህምያን ዘመን ከፋርስና ከባቢሎን ምርኮ ከተመለሱ በኋላ 3 ስፔሻል ሰዎችን ለታድሶ ተጠቅመዋል። እሱን ለማምጣት ነው። አንዱ ነህምያ ነው፣ ሁለተኛው ዘሩባቤል ነው፣ ሶስተኛው ደግሞ እዝራ ነው። ሶስቱም የሚወክሉት ነገር አለ የየራሳቸው። የፈረሰባቸውን መቅደሱን የሰራው ዘሩባቤል ነው እና መቅደሱን እንደነበረ እንዲሰራ አድርጎ እግዚአብሔር ተጠቀመበት። አስተዳዳሪ ነበረ፣ እግዚአብሔርን የሚፈራ ሰው ነበረ። እግዚአብሔር ተጠቅሞበት እንደገና መቅደሱን እንደነበረ አድርጎ ሰራ በዚህ በተሐድሶ ጊዜ ውስጥ። ሌላው ሰው እዝራ ነው። እዝራ የፈረሰውን ሕይወታቸውን ከእግዚአብሔር ጋር የነበራቸውን ግንኙነት የተበላሸውን የእግዚአብሔርን ቃል ወደ ቦታው መለሰ፣ ወደ አምልኮ መለሰ፣ ወደ ንስሐ መለሰ። ታላቅ ደስታ ሆነ። የእዝራን መጽሐፍ ስታነቡ ታገኛላችሁ። ሕይወታቸው እንደገና ታደሰ። ነህምያ የኢየሩሳሌምን ቅጥር ነው የሰራው ማለት ነው። እና እግዚአብሔር ሁል ጊዜ ለስራው ለከበረው ስራው ሰዎችን አንስቶ ሲጠቀም ታያላችሁ። ነህምያን ተጠቀመ። ነህምያን ብቻ ሳይሆን የነህምያን መጽሐፍ በጥንቃቄ እንድሰሙኝ የምፈልገው ነህምያ ብቻ ሳይሆን ቅጥሩን የሰሩ ሰዎች ከነህምያ ጋር የተሳተፉ ሰዎች 680 ባለራእዮች ነበሩ። እደግመዋለሁ። ስንት ሰዎች? ከምዕራፍ 1 እስከ ምዕራፍ 13 ስማቸው የተጠቀሰ የእግዚአብሔርን ፕሮግራም ተካፍለው ታላላቅ ነገር ያደረጉ 680 ሰዎች ነበሩ። እነኚህ ዲፓርትመንት ከፋፍሎ ፕላን አወጣ። ከእግዚአብሔር ራእዩን ተቀበለ፣ እንዴት እንደሚሰራ ንጉሱን አስፈቀደ። ለህዝቡ ያንን አዋጅ ተናገረ። 42 ዲፓርትመንት ነው ኦርጋናይዝድ ያደረገው፣ ፕላን አደረገ እና እነኛ 680 ሰዎች ምንድነው የሚያመለክቱት? የእግዚአብሔር ስራ በአንድ ሰው ሳይሆን የሚሰራው ሁሉ ሰው የእግዚአብሔርን ፕሮግራም መስራት ይችላል። አንተም ነህ፣ አንቺም ነሽ፣ እኔም ነኝ፣ ሁላችንም ነን። ክብር ለእግዚአብሔር ይሁን። እነኚህ 680 ሰዎች ከምርኮ የተመለሱት ምዕራፍ 7ን ስታጠኑ ምዕራፍ 7 ላይ ከምርኮ የተመለሱት ህዝብ በጠቃላይ ወደ 42360 ናቸው። የነሱ ሰራተኞች 7337 ናቸው። 49697 ነው ህዝቡ ጠቅላላ። ከዛ ውስጥ ነህምያን ጨምሮ 680 ሰዎች እግዚአብሔር በተለየ በአመራር ተጠቅሞባቸው ታሪክ የሰሩ ሰዎች ናቸው። ስለዚህ ዛሬም በኔ ዛሬም ባንቺ ዛሬም በእኛ እግዚአብሔር ይሰራል። ክብር ለእግዚአብሔር ይሁን። አሜን። አንድም ነን ሁለትም ነን። ለዛ ነው እኔም እንድትሉ እግዚአብሔር ይፈልጋል። እኔም የእግዚአብሔርን ፕሮግራም የእግዚአብሔርን ስራ እሰራለሁ እንድትሉ ይፈልጋል። ክብር ለእግዚአብሔር ይሁን። አሜን። እኔም እሰራለሁ፣ የምሰራው በር አለ። እኔም የእግዚአብሔርን ዓላማ አስፈጻሚ ነኝ ብሎ ሰው ሁሉ እንዲነሳ እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። ከመጀመሪያው የመጽሐፍ ቅዱስ ክፍል ጀምሮ ዘፍጥረት 3 ዘፍጥረት 2 ጀምሮ እግዚአብሔር ፕሮግራሙን ሲያዘጋጅ አዳምን አስተዳዳሪ ሲያደርገው ታያላችሁ። አብጅለዋል፣ ለእንስሳት ሁሉ ስም አውጣ ሲለው ታያላችሁ። እንደገና ምዕራፍ 6 ላይ ስትመጡ ምዕራፍ 6 ቁጥር 11 ላይ ለመጀመሪያ ጊዜ አንድ ቃል ታገኛላችሁ፣ ብልሽት የሚል ቃል። እግዚአብሔር የፈጠረው ሁሉ ሳምንት ሁሉ መልካም ነው ብለናል፣ ግን ተበላሸች ይላል ምድር በኃጢአት ባለመታዘዝ። ያን የተበላሸውን ደግሞ የሚያስተካክል ኖህን ትውልድን የሚያስመልጥ እግዚአብሔር ሲመርጥ ታያላችሁ። ምዕራፍ 12 ለራሱ አብርሃምን ሲለየው ለአብርሃም ይስሐቅን ያዕቆብን እስከነ ሙሴ እስከነ ዳዊት ነገስታትን ሁሉ እግዚአብሔር ለስራው በተለየ መልኩ ሲጠቀምባቸው ታያላችሁ። ሰዎች አሉ፣ እንደገና ደግሞ ስራ አለ። እግዚአብሔር ያንን ግን የሚመሩ ሰዎችን በየደረጃው ሲመርጥ ታያላችሁ። አብርሃምን፣ ያዕቆብን፣ ይስሐቅን፣ ሙሴን፣ ዳዊትን፣ ነቢያትን፣ ሐዲስ ኪዳን ስትመጡ ሐዋርያትን፣ ጳውሎስን እግዚአብሔር ለተለየ ዓላማ መርጦ ሲጠቀምባቸው ታያላችሁ። ዛሬም በእኔና በእናንተ እግዚአብሔር ይጠቀማል፣ ይሰራል።
እግዚአብሔር የተባረከ ይሁን እና እግዚአብሔር ይሰራብኛል በእኔም ላይ ዓላማ አለው እንድትሉ እግዚአብሔር ይፈልጋል። ሁለተኛ ስራ መሪ ብቻ ሳይሆን ስራውን የሰሩ ሰዎች ደግሞ አሉ። ሁሉም ሰው ምዕራፍ 3ን በደንብ ጠቅላላ ምዕራፍ 3ን ስታጠኑ ሰራ የሚል ታያላችሁ። ሰሩ ይላል። እግዚአብሔር የተባረከ ይሁን። ለዛ ነው ቅድም ስማቸው እንኳን በደንብ ባይያዝም ያነበብኩላችሁ። ሰራ ይልና ሰሩ፣ እንደገና ሰራ፣ እንደገና ሰሩ፣ እንደገና ሰራን ብሎ ደጋግሞ ሲገልጽልን ትመለከታል። እንደገና ሰሩ፣ እንደገና ሰራን፣ እንደገና ሰሩ፣ እንደገና ሰሩ። በጣም ቅድም ያልኳችሁ በ42 ዲፓርትመንት የተደራጁ 680 ሰዎች ከ42,000 ሰው መካከል እግዚአብሔር ተጠቅሞባቸው ስራውን የሰሩ ሰዎች ናቸው ማለት ነው። እነኚህ ሰዎች በአንድ ላይ ሁሉም ተሰብስበው ያደረጉት ነገር አለ። የመጀመሪያው እነኚህ በአንድ ላይ የእግዚአብሔርን ስራ የሰሩ ሰዎች በጣም የሚደንቅ አንድነት ነበራቸው። በመጽሐፍ ቅዱስ ውስጥ በአንድነት ህዝብ ተነስቶ የእግዚአብሔርን ስራ ከሰራባቸው የመጽሐፍ ቅዱስ ክፍሎች ውስጥ ዋናውና አንዱ የነህምያ መጽሐፍ ነው። አንድ ነበሩ ይላል። እግዚአብሔር የተባረከ ይሁን። አሜን። ሴቱ ወንዱ እና ዝርዝራቸው ብዙ ነው። ካህናት ነበሩ፣ አስተዳዳሪዎች ነበሩ፣ ነጋዴዎች ነበሩ፣ የተለያየ ፕሮፌሽን ያላቸው ወርቅ አንጥረኞች ነበሩ፣ አገልጋዮች ነበሩ፣ ሴቶች ነበሩ፣ ወንዶች ነበሩ። ሁሉም ግን በአንድነቱ ነው እንነሳና እንስራ ሲላቸው ነህምያ ሁሉም የራሱን መሪ የራሱን አካባቢ ያዘና ለራሳቸው፣ ለቤታቸው፣ ለአካባቢያቸው የእግዚአብሔርን ስራ ለመስራት ሁሉ በአንድነት ሲነሱ ታያላችሁ። አንድ ነበሩ። አንድ ላይ ሆነው ይሰሩ ነበር። ሁለተኛው አንድነት ብቻ አይደለም፣ ይዋጋሉ፣ ይሰራሉ። እግዚአብሔር የተባረከ ይሁን። ጠላት ስለነበረ አንድነታቸውን ይጠብቃሉ። በአንድ እጃቸው ጦር አለ፣ በሌላኛው ደግሞ መዶሻ አለ። እግዚአብሔር የተባረከ ይሁን። ጠላት ሲመጣ ይዋጋሉ፣ ይጸልያሉ፣ በጸሎት ይቃወማሉ፣ ግን ደግሞ ተመልሰው ይሰራሉ። ሌላው ከልባቸው ይሰሩ ነበር ይላል። እግዚአብሔር የተባረከ ይሁን። አሜን። ለማስመሰል ብለው መሪዎች እንዳይዋቸው የሆነ ለታይታ ከልባቸው የእግዚአብሔርን ስራ ለመስራት ጨክነው ሲነሱ ታያላችሁ። ከልባቸው ይሰሩ ነበር ይላል። ሌላው በአንድ ላይ ሁሉም ተሰብስበው ያለ ረፍት ይሰሩ ነበር። ያለ ረፍት ጠዋትም ይሰራሉ፣ ቀትር ይሰራሉ፣ ማታ ይሰራሉ። ውሃ እንኳን መጠጣት አይችሉ። ያለ እንቅልፍ ይሰራሉ። የእግዚአብሔርን ስራ በትጋት ይሰራሉ፣ በአንድነት ይሰራሉ፣ በመዋጋት ይሰራሉ፣ ተግተው ይሰራሉ፣ ተሰጥተው ይሰራሉ፣ ተቀባብለው ይሰራሉ። እግዚአብሔር የተባረከ ይሁን። ጠላት ሲፎክርባቸውም ጸጥ ብለው የእግዚአብሔርን ስራ ይሰራሉ በአንድ ላይ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ዛሬ እንዲህ ይለናል፣ አንድነት እንፈልጋለሁ ይለናል። ክብር ለእግዚአብሔር ይሁን። አሜን። የእግዚአብሔር ስራ የሚሰራው በአንድነት ነው። አንድ የምናስበው አንድ የምናገረው አንድ የአንድነት መንፈስ ሲኖረን እግዚአብሔር አብሮን ይቆማል። እግዚአብሔር የተባረከ ይሁን። ለእግዚአብሔር ስራ አንድነት ኳይሮች፣ የጸሎት አገልጋዮች፣ ፓስተሮች፣ ሽማግሌዎች እግዚአብሔር ባስቀመጠን ስፍራ በተሰጠን ኃላፊነት የአንድነትን መንፈስ ጠብቀን ስንቆም እግዚአብሔር አብሮን ይቆማል። ክብር ለእግዚአብሔር ይሁን። ቅጥሩ ያለቀበት አንዱ ምክንያት ህዝቡ የሰሩት ህዝብ አንድ ነበሩ። በአንድነት ነበር የቆሙት። አንዱ የአንዱ ጠባቂ ነበር። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። አንዱ የአንዱ ጠባቂ ነው፣ አንዱ የአንዱ ጠባቂ ነው። አንድ ላይ ሆነው ደግሞ እየተጉ እግዚአብሔር የተባረከውን እየጸለዩ ደግሞ ይሰራሉ። ክብር ለኢየሱስ። እዚህ ጋር ይጸልያሉ፣ እዚህ ጋር ይሰራሉ። በአንድ ላይ ከልባቸው ደግሞ እግዚአብሔርን ስራ ይሰራሉ። ያለ ረፍት ይሰሩ ነበረ። ሌላው ሶስተኛዎቹ ሰዎች ተቃዋሚዎች ናቸው። ይሄ በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ዮሐንስ ራእይ ድረስ ሁል ጊዜ ተቃዋሚ አለ፣ ነበረ፣ አለ፣ ይኖራል። የሚያቆመው ጌታ ሲመጣ ወይም ምድር ስትጠፋ ስንነጠቅ ብቻ ነው። አለ እና እንደ መንፈሳዊ ሰዎች እንደ ባለ አእምሮ ሁል ጊዜ የእግዚአብሔርን ስራ የሚሰሩ ሰዎች
ተቃውሞንና ቻሌንጅን መፍራት የለብንም። ማኔጀብል ነው። ማኔጅ አድርገን ነው መሄድ ያለብን። እና ማን ነው ነህምያ አንዱ ከሚያስተምረን ትምህርት አንዱ ተግዳሮቶችን አልፎ የእግዚአብሔርን ስራ መስራት መቻል ነው። እና እዚህ ቦታ ላይ ስማቸው የተጻፈው እነ ሰንበላጥ እነ ጦቢያ ናቸው። ምዕራፍ 2 ቁጥር 10 ላይ ሆሮናዊም ሰንበላጥና አሞናዊያም ሹም ጦቢያ ይህንን በሰሙ ጊዜ ስለ እስራኤላውያን ደህንነት የሚቆረቆሩ ሰው በመምጣቱ እጅግ ተበሳጩ ይላል። የመጀመሪያው መነሻቸው እዛ ነው። እስራኤል በፍርስራሽ ውስጥ እየኖረች ለ13 ዓመት ከምርኮ ከተመለሱ በኋላ 13 ዓመት ሙሉ ምንም ግንብ ሳይኖራቸው አዝነው እያሉ ያንን የሚቀይር ሰው ሲመጣ ተበሳጩ ይላል። የተግዳሮት ምንጭ 4 ናቸው። አንዱና የመጀመሪያው ራሳችን ነን። ራሳችን በምንፈጥረው በምናስበው በምናደርገው ነገር ተግዳሮት ይመጣል። ሁለተኛው ሰይጣን ነው። ሰይጣን ከዘፍጥረት 3 ጀምሮ ያው እስካሁን አለ፣ ወደፊትም ሰይጣን ነው ተግዳሮት የሚያመጣው። ሶስተኛ የምንኖርበት ክፉ ዓለም በክፉ ስለተያዘ ሁሉ ጊዜ ተግዳሮት አለ። ሶስተኛው እግዚአብሔር ሊያነጥረን ሲፈልግ ተግዳሮት ውስጥ ያሳልፈናል። ስለዚህ ምንጩ ምንም ይሁን ምን እኛ ሁሉ ጊዜ ተግዳሮቶችን ማሸነፍ መቻል ይኖርብናል። እና ይሄ የነህምያ መጽሐፍ ተግዳሮት ተበሳጩ ይላል። የእግዚአብሔር ስራ እንደሚሰራ ሲያውቁ ተበሳጩ ይልና 4 ስትራቴጂ ቀይሰው ነህምያን ለማስቆም ሞከሩ። እነኚህን ባጭሩ ልንገራችሁ። አንደኛው የመጀመሪያው ስልት ንቀትና ተቃውሞ ነበር። ይሄ እሱ የሚሰራው ስራ ቀበሮ ቢሄድበት ይፈርሳል ብለው በንቀት ማጥላላት ጀመሩ ይላል። ሁለተኛው ደግሞ አድማ ነው። አድማ ሁሉ ጊዜ አመጹ። በአንድ አመጽ ሆኑና አድማ ሆነው በአድማ ላይ ሁላቸውም አደሙበት፣ እንዳይሰራ አደረጉት። ምዕራፍ 4 ላይ በስድብ በማስፈራራት በዛቻ ተነሱ ይላል። ሶስተኛው በጣም አደገኛ ሁኔታ ነው ያደረጉት። በተንኮል ና ስራውን ትተህ ጓደኛ እንሁንና እንመካከር፣ እኛ የሰማነው ነገር አለ፣ ወሬ እየተወራ ነው አሉት። ይሄ የሚወራው ወሬ አንተ ፍርስራሹን ለማሰራት ፈልገህ ሳይሆን የአይሁድ ንጉሥ ለመሆን ፈልገህ ነውና ይሄ እየተወራ ነው፣ ና እንመካከር አሉት። ባለፈው ሳምንት እንዳነሳ ነው አይ ትልቅ ስራ ትቼ አልወርድም ሲላቸው እንመለከታለን። እና ተቃውሞ አስነሱ። አራተኛው በጣም አደገኛው ነገር አራተኛው ስትራቴጂ ምን ነበረ? ትንቢት የሚናገሩ ሰዎች ቀጥረው ትንቢት እንዲናገሩበት ላኩበት እና እንዲያስፈራሩት በገንዘብ ገዝተው ይላል። እና አንተ የአይሁድ ንጉሥ ለመሆን ፈልገህ ነው እንጂ እግዚአብሔርን ለማገልገል ፈልገህ አይደለም ብለው ሲያስፈራሩት ይህንን ከልባችሁ አፍልቃችሁ አላችሁ፣ እኔ ግን እንደዛ አላደረኩም አላቸውና ስራውን ቀጠለ። በጣም የሚገርማችሁ ስለ ነህምያ ስታጠኑ ነህምያ የመጨረሻ ጥሩ ኑሮ የነበረውና በጣም በንጉሱ ፊት ተወዳጅ የነበረ ባለስልጣን ነው። አገረ ገዢ ነው የነበረ ነው። ስልጣን የነበረው ነው። አገረ ገዢ ነው። የጠጅ አሳላፊ ነው። ንጉሱ የሚያምነው ትረስት የሚያደርገው ሰው ነው። ጠጅ አሳላፊ ማለት በወቅቱ በጣም ቀላል ሰው አይደለምና በንጉሱ የሚወደድ ሰው ነበረ። ስለዚህ የናንተ ግምት ከንቱ ነው አላቸውና ሐሳባቸውን በሙሉ ዜሮ አድርጎ እሱ ቀጠለ ይላል። ይሄን ሁሉ ተቃውሞ ተቋቁሞ የእግዚአብሔርን ቤት የእግዚአብሔርን ስራ ቅጥሩን የጀመረውን ወደ ፍጻሜ ሲያመጣ እንመለከታለን። በተቃውሞ ሲያገለገሉ ብዙ የእግዚአብሔር ሰዎች ቅድም እንዳልኩት እነ ሙሴ፣ እነ ዳዊት፣ እነ ጳውሎስ ሐዋርያት በሙሉ ሁሉ ጊዜ እንደምናነሳው የእግዚአብሔርን ስራ ሲሰሩ በሙሉ በተቃውሞ ውስጥ አልፈው የእግዚአብሔርን ስራ የሰሩና ወንጌልን ለኛ ያስተላልፉ ሰዎች ናቸው። የነህምያ ሞቲቭ ምን ነበረ? ለምን ይሄን ሁሉ መከራ መቀበል ፈለገ? ሰዎች ያለ ስሙ ስም ሲሰጡት፣ ሲያዋርዱ፣ ሲንቁት፣ ሲጠሉት ወይም ደግሞ ስም ሲለጥፉበት ለምን አርፎ አልተቀመጠም ካላችሁ ነህምያ ሁለት ተልእኮዎች ነበሩት፣ ሁለት ዓላማ። አንደኛው ምዕራፍ 5 ቁጥር 19 ነው።
እንደዚህ ይላል፣ አምላኬ ሆይ ይላል ለሕዝብህ ይላል፣ አንተ ለወደድከው ሕዝብ ገንዘብ ላደረግከው ሕዝብ መልካም ነገር ማድረግ እፈልጋለሁ፣ እሱን ደግሞ በበጎ አስብልኝ ይላል። ላይመስል ይችላል። ሰዎች ምን አግኝተው ነው እንደዚህ የሚሆኑት? ምን ለማግኘት ምን ፈልገው ነው ሊሉ ይችላሉ። ነገር ግን እውነተኛ የሆነ ጥሪ ያለው ሰው፣ የእግዚአብሔር ፕሮግራም ግን ያለበት ሰው ሁል ጊዜ ለእግዚአብሔር ሕዝብ፣ ለእግዚአብሔር ሰዎች፣ እግዚአብሔር በደሙ ለዋጀው ሕዝብ ዋጋ ለመክፈል ይዘጋጃል። ለሰዎች ለናንተ ይላል፣ ሕዝብህን ይላል። ሁለተኛው ምዕራፍ 13 ቁጥር 14 ላይ እዚሁ መጽሐፍ ላይ አለ። ለምንድን ነው ነህምያን ሁሉ ዋጋ ከፍሎ ይህንን ፍርስራሽ ለውጦ የእስራኤልን ሕዝብ ወደዚህ ማምጣት የፈለገው ካላችሁ፣ አምላኬ ሆይ ይላል ቁጥር 14፣ ስለዚህ ነገር አስበኝንና ለአምላኬ ይላል። እግዚአብሔር የተባረከ ይሁን። አሜን። ሁል ጊዜ የዳነ ሰው ቅድም ፋሲል ሲያጸልየን እንደነበረው የእግዚአብሔር ፍቅር ከገባችሁ አያስቀምጣችሁም፣ ይጠዘጥዛችኋል ገብቶ። ክብር ለኢየሱስ ይሁን። እና የምናገለግለው የሆነ ምን እናገኛለን ብለን ሳይሆን ስላገኘን ነው። እኔ ማገለግለው ስላገኘሁ ነው። እግዚአብሔር የተባረከ ይሁን። ገና የምጠብቀው ነገር የለም። የዘላለም ሕይወት አግኝቻለሁ። የእግዚአብሔር ፍቅር ገብቶኛል። ክብር ለኢየሱስ ይሁን። እስኪ የእግዚአብሔር ፍቅር የገባችሁ ሰዎች ጌታን አክብሩ። የተደረገልን ሰዎች ስለሆንን ነው። ለአምላኬ ይላል። ክብር ለኢየሱስ ይሁን። አሜን አሜን። እስኪ ለአምላኬ ብሎ አንድ ጊዜ ለአምላኬ ምን አገኛለሁ ሳይሆን ስላገኘሁ ነው። ምን አገኘ? ሕይወት አገኘው፣ ሞገስ አገኘው፣ ከሰይጣን አመለጥኩ፣ ኃጢአቴ ይቅር ተባለልኝ፣ በደም ታጥቤያለሁ፣ ሰማይ ቤት አለኝ፣ እግዚአብሔር አምላኬ ነው፣ ኢየሱስ አድኖኛል፣ ይሄ እንዳገለግለው ይበቃኛል የምትሉ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። እግዚአብሔር በቂ ነው። ለአምላኬ ይላል። ስለዚህ የእውነተኛ አገልጋዮች የእግዚአብሔር ሰዎች ወይም ደግሞ እግዚአብሔር ለውጥ ሰጥቷቸው በዚህ ምድር እንዲያገለግሉ ያሰማራቸው ሰዎች ዓላማ ሁለት ነው። የእግዚአብሔር ሕዝብ እግዚአብሔር። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምክንያቱም የነበረ ነው እኮ አልኳችሁ። ነህምያ የነበረ ነው፣ የጠጅ አሳላፊ፣ የንጉሱ የቅርብ ሰው፣ ደግሞ የወረዳ ገዢ አስተዳዳሪ ነበር። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ስለዚህ ስላገኛችሁ ሕይወት እግዚአብሔር ስላደረገላችሁ ጌታን ለማገልገል ተነሱ። አንድም የሚባክንብን ጊዜ አይኖርም። የሚቀጥለው ሳምንት ጌታ እድል ከሰጠኝ አነሳለሁ። አንድ ደቂቃ። ክብር ለኢየሱስ ይሁን። አንድ ደቂቃ እና አንድ ሰው እዚህ አሁን መጥቶ ወርቁ 10 ቀንድ አለው ቢለኝ እኔ ምንም እንደሌለኝ ስለማቅ መልስ አልሰጥም። እንደዛ እንድታረጉ ነው እግዚአብሔር የሚፈልገው። አንደኛ ቀንድ የለኝም። ክብር ለኢየሱስ ይሁን። አሜን። እና አለኝ እንደ ብዬ ያንን የማስብበትን ጊዜና የምሰራበትን ነገር ሌላ ነገር እሰራበታለሁ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ በተቃውሞ ግራ አትጋቡ። አጀንዳ አለባችሁ። አጀንዳ አለኝ የሚል ሰው ይጮህን አሜን ይላል። ለጌታ ክብር። አጀንዳ የክርስቶስ ኢየሱስ። ይሄ ሎካል ብቻ አይደለም፣ ኢንተርናሽናል። ክብር ለእግዚአብሔር ይሁን። ኢንተርናሽናል ደግሞ የሚታይ የሚጨበጥ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የሚጨበጥ የሚዳሰስ የሚለውጥ የወንጌል አጀንዳ ያለበት ሰው ያጨበጭባል። ለጌታ ክብር። ክብር ለእግዚአብሔር ይሁን። አጀንዳው ግን ሁለት ነው ዓላማው፣ ለሰው ደግሞ ለጌታ። ኦኬ፣ ይሄ የመላእክቶች ስብከት ነው። ሉቃስ ምዕራፍ 2:10 ላይ ሂዱ። ኢየሱስ ክርስቶስ በተወለደ ጊዜ የምታውቁት ጥቅስ በደንብ ቁጭ ብላችሁ ካጠናችሁት ሁለት ነገር ነው የምስራቸው ላይ ያወጁት። አንድም ክብር በአርያም ለማን? በምድር ደግሞ ለሰዎች ሰላም ነው ያሉት። እግዚአብሔር የተባረከ ይሁን። ስለዚህ ደስታ፣ የምስራች ወንጌል ለእግዚአብሔር ክብር፣ ለሰው ጥቅም ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ስለዚህ በሰማይ ለእግዚአብሔር ክብር፣ በምድር ደግሞ ለሰዎች ሰላም። ሰላም እንቅልፍ እንዲይዛ ተኝተው እንዲያድሩ፣ ነፃ እንዲሆኑ፣ እንዲፈወሱ፣ እንዲድኑ የእግዚአብሔር ፕሮግራም ህይወታቸው ላይ እንዲሆን ለሰዎች ጥቅም ለእግዚአብሔር ክብር እንሰራለን።
እግዚአብሔር የተባረከ ይሁን። እና የነህምያ ሞቲቭ አንድም ለህዝብ ነው፣ ሁለትም ደግሞ ለሰራዊት ጌታ ለእግዚአብሔር ነው። አንድ በጣም መጽሐፍ ቅዱስ የምወደው ጥቅስ አለ። ሁለተኛ ሳሙኤል ምዕራፍ 10 ቁጥር 9 እስከ 12 አንብቡት። ኢዮአብና አቢሳ የተናገሩት ሁለት ወንድማማቾች ጦርነት ነው። የዳዊት ኃያላን ናቸው። ኪዳን የተገባቡት ነው። ሶርያውያን ቢበረቱብኝ ትረዳኛለህ፣ የአሞን ልጆች ቢበረቱብህ እኔ መጥቼ እረዳሃለሁ ካለው በኋላ አይዞህ ለህዝባችንና ለአምላካችን ከተሞች እንበርታ አለው። እግዚአብሔር የተባረከ ይሁን። አሜን። እስኪ በሉት ይህን ቃል ለህዝባችንና ለአምላካችን ከተሞች እንበርታ። ለህዝባችንና ለአምላካችን ከተሞች እንዋጋ። ለህዝባችን፣ ለኤርትራውያን፣ ለኢትዮጵያውያን፣ ለጸጋ ቤተ ክርስቲያን፣ ለቫንኮቨር ላልዳኑ ሰዎች፣ ለቅዱሳን፣ ለሰው ሁሉ ደግሞ ለእግዚአብሔር ክብር እንሰራለን የሚል ሰው ያጨበጭባል። ለሰራዊት ጌታ ለእግዚአብሔር። ለህዝባችን እንበርታ። ለምን እንበረታለን? ሰው ለማጥፋት አይደለም፣ ለማማት አይደለም፣ ለመስረቅ አይደለም፣ ለመግደል አይደለም። ለምን እንበረታለን? ለምን አንድ እንሆናለን? ለሰዎች ጥቅም፣ ለእግዚአብሔር ክብር። ክብር ለእግዚአብሔር ይሁን። ይሄ መንፈስ ይግባብን እና ምን እናገኛለን? ቸርቹስ ምን እናገኛለን? አባላንስ አንዱ ምን አለኛ እንደዚህ አልበርታ እንዴ አባል ሆናል። ለምንድን ነው የምትሆነው ስለው ስፖንሰር ታረጋላችሁ አሉ አለኝ። ጥሩ ነው። ምንም እኮ ችግር የለውም። ሰዎችን መርዳት ምንም ክፋት ኑሮት አይደለም። ግን ሞቲቫችን እሱ አይደለም። እኔና ፓስተር ፍጹም እዚህ የምናገለግልበት ትልቁ ሞቲቭ ከዚህ ውጭ አይደለም። ፓስተርም እኔ ስለማቀው በድፍረት መናገር እችላለሁ። ክብር ለእግዚአብሔር ይሁን። አሜን። ደሞዝ ስለሚከፈላቸው ብላችሁም ደግሞ እንዳታስቡ፣ እንደዛም አይደለም። ያለ ደሞዝ ነው ስናገለግል የኖር ነው። ክብር ለኢየሱስ ይሁን። አሜን። መብላ ስላለብን ነው አይደል? መንፈስ አይደለም፣ እንበላለን፣ ስጋ አለን አይደል? ቤት ኪራይ መክፈል ስላለብን ብቻ እንጂ። ክብር ለኢየሱስ ይሁን። አሜን። የምናገለግልበት ዋና ሞቲቭ ለእግዚአብሔር ክብር ነው፣ ለሰው ደግሞ ጥቅም ነው። ክብር ለኢየሱስ ይሁን። ሰዎችንና ደግሞ ስንሰራ ልንሳሳት እንችላለን፣ ልንስት እንችላለን፣ ልናጠፋ እንችላለን። የሚሰራ ሰው ይሳሳታል፣ ሆን ብሎ ግን አይሳሳትም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይችን ምድር እንወርሳለን የሚል ሰው አሜን ይላል። እንወርሳለን። ተነሱ፣ እንድትነሱ ነው እግዚአብሔር እየተናገረ ያለው። ተነሽ፣ ጸጋ ይዘህ አትቀመጥ፣ ጸጋ ይዘሽ አትቀመጭ። አንቺን ነው እግዚአብሔር የሚናገርሽ። በቃ ተነሱ፣ እንሰራለን ለጌታ ብለን እንድንነሳ ነው እግዚአብሔር የሚፈልገው። ለአምላካችንና ለሕዝባችን ከተሞች እንበርታ። አሜን። ለአምላካችን ደግሞ ለሕዝባችን። አንደኛ ቆሮንጦስ ምዕራፍ 3 ቁጥር 9 እስከ 10 እኛ የእግዚአብሔር የሆንን አብሮ ሰራተኞች ነንና እናንተም የእግዚአብሔር እርሻ የእግዚአብሔር ሕንፃ ናችሁ። በደንብ ስሙኝ፣ ማጠቃለያ ጥቅስ ስለሆነ እኛ ይላል፣ እኔ ይላል፣ ስራ ይናገራል፣ የስራ ባለቤት ይናገራል። እግዚአብሔር የተባረከ ይሁን። አሜን። እኛ ይላል፣ እኛ የጸጋ ቅዱሳን እኔና እናንተ እኛ ሁላችን የማነን ይላል። ስለዚህ ስለ እግዚአብሔር ሰዎች ነው ዛሬ የምናየው። የእግዚአብሔር ስራ፣ የእግዚአብሔር ሰው፣ የእግዚአብሔር ጊዜ፣ የሥራ ባለቤት የሚሉ 4 ነገሮች ነው የምናየው ብያለሁ። ስለዚህ ማን ኦፍ ጋድ የሚባለው የሆነ ሰውዬ ሳይሆን ሁላችንም ነን ማለት ነው። የእግዚአብሔር ሰው የሚባለው ሁላችን በክርስቶስ የሆነን ሁላችን አይደል? እኛ ይላል ሁላችን የማነን ይላል? የጌታ ነን። እስኪ የጌታ ነን ይበሉ፣ በሉት፣ ግድ የለ የጌታ ነን ይበሉ። የትም ቦታ ሁል ጊዜ በማንኛውም ጉዳይ የጌታ ነን። ባለቤት አለን፣ አባት አለን፣ የሚያስብልን አለ፣ የሚመራን አለ፣ የሚጠነቀቅልን አለ። እግዚአብሔር የተባረከ ይሁን። እስኪ የጌታ ነን ይበሉ አንድ ጊዜ። እኔ የጌታ ነኝ፣ አባት አለኝ፣ ያው የሚራራልኝ፣ የሚያዝንልኝ፣ የሚመራኝ፣ የሚባርከኝ፣ የሚጠነቀቅልኝ፣ የሚረዳኝ አባት አለኝ። ክብር ለእግዚአብሔር ይሁን። አባት ያላችሁ እንደኔ አጨብጭበው አለ ሰራዊት ጌታ ለእግዚአብሔር። አባት አለን፣ የእግዚአብሔር ነን። ክብር ለእግዚአብሔር ይሁን። አሜን። ዋጋችን ደግሞ ውድ ነው።
ስንት ዶላር ካላችሁ የክርስቶስ ደም እሱን ከፍሎ ሊገዛችሁ የሚችል ጉልበተኛ የለም። ክብር ለእግዚአብሔር ይሁን። እስኪ ውድ ነህ በሉት አጠገባችሁ፣ አንተ ውድ ነህ፣ አንቺ ውድ ነሽ፣ ውድ ናችሁ። ክብር ለእግዚአብሔር ይሁን። አሜን። ውድ ነን እኛ በክርስቶስ የክርስቶስ ደም በዋጋ ተገዝታችኋል ይላል አይደል? ስንት ሚሊዮን ዶላር ነው የክርስቶስ ደም። እንትን ሁሉ ጊዜ ስለምንሰማው እየቀለለብን ነው እንጂ የክርስቶስ ደም የክርስቶስ ደም የክርስቶስ ደም የክርስቶስ ኢየሱስ ደም በደም ተገዝታችኋል። ክብር ለእግዚአብሔር ይሁን። አሜን። በደም ተገዝታችኋል። ዋጋችሁ ደም ነው። ግንባራችሁ ላይ ደም አለ። የጌታ ደም አለ። የደም ዋጋ ናችሁ። የደም ፍሬ ናችሁ። የቀራንዮ ጣር ናችሁ። የኢየሱስ ናችሁ። የጌታ ነኝ በሉ እስኪ አንድ ጊዜ እስኪ በሉ የጌታ ነኝ በሉ። ብቻሽን ስትሆኝ ያይሻል። ክብር ለእግዚአብሔር። ጭንቅ ሲልሽ ያይሻል። ጥብብ ሲልሽ ያይሻል። መከራ ሲበዛ ያይሻል። እስኪ የጌታ ነኝ በሉ አንድ ጊዜ። የጌታ ናችሁ። የጌታ ነሽ ነኝ። ጥላት ይስማ። የጌታ ናችሁ። የእግዚአብሔር ናችሁ። የምትነዱትን እንኳ መኪና ይብላችሁ በደንብ ትይዛላችሁ አይደል? መኪናችሁ የጌታ ነን። የጌታ ነን። አዋይ ጥላት ይስማ። ይሄ ጉባኤ የጌታ ነው። እኔ ነኝ የሚል አሜን ይላል። የጌታ ነን። የጌታ ነን። የጌታ ነን። የጌታ ናችሁ። ክብር ለእግዚአብሔር ይሁን። እስኪ የጌታ ነኝ በሉ አንድ ጊዜ እስኪ በሉ የጌታ ነኝ በሉ። ሁሉ ጊዜ የጌታ ነኝ። ስራመድ የጌታ ነኝ። ስተኛ የጌታ ነኝ። ስጸልይ የጌታ ነኝ። ስደክም የጌታ ነኝ። ሁሉ ጊዜ የጌታ ናችሁ። ክብር ለእግዚአብሔር ይሁን። የጌታ ነን። የጌታ ናችሁ ይልና ሁላችሁ ደግሞ ሰራተኞች ናችሁ ይላል። ከዚህ በፊት ተናገር ያለው እዚህ መድረክ ላይ ሁሉ ጊዜ የምንናገራለን። እዚህ ምድር ያለነው አንድም ህይወታችንን በጌታ የተሰጠንን ለመጠበቅ ነው አይደል? ሁለትም ደግሞ ለስራ ነው አይደል? ጠብቀን እንሰራለን። እግዚአብሔር የተባረከ ይሁን። አሜን። ከዛ ጌታ ሲመጣ እስከ ሽልማታችን መዳን በጸጋ ነው። ሽልማት ደግሞ በስራ ስለሆነ እንሰራለን። የምንሰራው ስራ አለ። ሁላችንም ሰራተኞች ነን። እግዚአብሔር የተባረከ ይሁን። አሜን። ሁላችን ምንድን ነን? የጌታ ነን፣ ደግሞ ሰራተኞች ነን። የእግዚአብሔር ደግሞ እርሻ ነን። የእግዚአብሔር ደግሞ ህንፃ ነን። እግዚአብሔር የተባረከ ይሁን። አሜን። ገበሬ ምርቱን የሚያመርትበት አናጺው ወይም ደግሞ ኮንትራክተሩ የሚሰራቸው ቢልዲንግ ህንፃዎች፣ እግዚአብሔር ያለው ሀብት ህንፃ እርሻ እኛ ነን ይላል ጳውሎስ። እግዚአብሔር የተባረከ ይሁን። አሜን። እየሰራን ነው፣ ይሰራናል። በጣም የሚገርመው እዚህ ቦታ ላይ የምትሰሩትም እናንተ ናችሁ፣ የምትሰሩትም እናንተ ናችሁ ይላል። እኔ እየሰራሁ ነው አሁን። እግዚአብሔር የተባረከ ይሁን። እናንተ እየተሰራችሁ ናችሁና አንዳችን በአንዳችን የምንሰራውም እኛው ነን፣ የምንሰራውም እኛው ነን። ሚልክያስ 3:17 እና 18 እኔ በምሰራበት ቀን እናንተ የኔ ገንዘቦች ናችሁ ይላል የሰራዊት ጌታ እግዚአብሔር አባት። የሚያገለግለው ልጁን እንደሚታደግ ሁሉ እኔም እታደጋችኋለሁ። በዛን ጊዜ እንደገና በጻድቁና በኃጢአተኛው መካከል እግዚአብሔርን በሚያገለግለውና በማያገለግለው መካከል ያለው ልዩነት ታያላችሁ ይላል። እግዚአብሔር ባለፈው እዚህ ቦታ ላይ አንስተናል። ስራው ጊዜው የሥራ ነው። የእግዚአብሔር የሥራ ጊዜ ነው። በእግዚአብሔር የሥራ ጊዜው ሰራተኞቹ እኛ ነን። እኛ የእግዚአብሔር የምንመነዘር ገንዘቦች ነን። እግዚአብሔር የተባረከ ይሁን። አሜን። የእግዚአብሔር ገንዘቦች ነን። ኢየሱስ ያድናል። እስኪ እግዚአብሔር ገንዘብ ነን ይበሉ። የእግዚአብሔር ገንዘቦች ነን። ገንዘብ ነን መጽሐፍ ነው የሚለው። ለዚህ ገንዘብ እንድንሆን ደግሞ ኤፌሶን 4:11 ላይ ሁሉ ጊዜም በሁሉ ስፍራም እግዚአብሔር እንድናስከብር አንዳንዶችን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹ ወንጌል ሰባኪዎች፣ አስተማሪዎች እንዲሆኑ ለቤተ ክርስቲያን ምን አደረገ? ሰጠ ይልና እዛው ጋር የተሰጡት ቅዱስ የሆነውን የእግዚአብሔርን ስራ አገልግሎት እንዲሰሩ ነው ይላል። እግዚአብሔር የተባረከ ይሁን። አሜን። ስለዚህ እግዚአብሔር ሰው ይጨምርልን ወይ? ነቢያት ይነሱ፣
ሐዋርያት ይነሱ፣ ወንጌል ሰባኪዎች ይነሱ፣ አስተማሪዎች ይነሱ፣ ፓስተሮች ይነሱ። ለምን? ህንፃውና እርሻው ሰው ስለሚፈልግ ማለት ነው። እግዚአብሔር የተባረከ ይሁን። አሜን አሜን። የእግዚአብሔርን ስራ የሚሰሩ ሰዎች እግዚአብሔር ይሰጠናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እናንተ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ፣ የእግዚአብሔር ገንዘብ ናችሁ። ትሰራላችሁ፣ ተሰራላችሁ።